እሺ ተመልካቾቻችን ተመልሰናል። የሻረግ በጣም ጠቃሚ የሆኑ ሀሳቦችን እያነሳችልን ነው። በጣም ነው የምናመሰግነው። እርግጠኛ ነኝ ብዙ ይማሩበታል ተመልካቾቻችን በዚህ ውይይት። አሁን ከዚህ ቀጥሎ ደግሞ ማውራት የምፈልገው እንግዲህ ነገሮቹን ነካካናቸው እንጂ የበለጠ በዝርዝር ብናወራቸው በጣም ብዙ ማውራት እንችላለን። ነገር ግን ይህን ያህል አየር ላይ ወጥቶ ብዙ ለሰው ማሰልቺ እንዳይሆን ነካ ነካ እያደረገን ከዛ በኋላ ሰው ደግሞ የራሱን ፍላጎት አድርጎ እንደ ፍላጎቱ ደግሞ እውቀቱን እንዲጠቀምበት ነው እንግዲህ የምናበረታታው። ስለዚህ አሁን ደግሞ ስለ መድህን ወይም ኢንሹራንስ እናውራ። እንግዲህ መድህን የሚለው ቃል ይመስለኛል ትክክለኛ አማርኛው ነው አማርኛው፣ ግን ኢንሹራንስ የሚለውንም ብዙ ሰው ይረዳዋል። ስለዚህ እንደዛ ያልሽ መቀጠል ትችያለሽ። እና ብዙ አይነት ኢንሹራንሶች እንዳሉ አውቃለሁኝ። አንዳንዶቹ ቅድም ጠቃቅሰሽዋል። እንግዲህ አሁን ለምሳሌ ያለ መኪና ኢንሹራንስ መንዳት አይቻልም። ስለዚህ ማንኛውም ሰው መኪና ሲገዛ የማውጣት ግዴታ አለበት። ግን ምናልባት መኖር ሊኖረን የተገባ ሆኖ ሳለ የማናደርገው ወይም የሌለን አይነት ኢንሹራንስ ምን አይነት ነው? መጀመሪያ አጠር አድርገሽ ምን አይነት ኢንሹራንሶች እንዳሉ በተወሰነ ደረጃ፣ ከዛ ደግሞ ቢኖረን በጣም አስፈላጊ ነው ግን ብዙ ሰው ደግሞ የለውም ብለሽ ብትጠቅሽልን ደስ ይለኛል። ታንክ ዩ እስከዳሪ። ኢንሹራንስ መጀመሪያ ስለ ኢንሹራንስ ብናወራ ማለት ነው ኮንትራት የምትገቢ ባንቺና በድርጅቱ መካከል ምንድነው በክፉ ጊዜ በመከራ ጊዜ እንዲደርሱልሽ ነው። ኢንሹራንስ ሰው የሚገዛው ደግሞ ሳይፈልገው ነው፣ ሲፈልገው ብሩን ነው የሚያወጣው። ሁሉ መደረግ ያለበት ነው። ሁሉም ነገር ደግሞ ይመጣ ከምን ጋር ነው? ቅድም ወደ መጀመሪያ የምንሄደው ወደ ካሽ ፍሎ። ብሩ ከሌለሽ ቤዚክ መሰረታዊ ነገርን ካላሟላሽ ይደርሳል ብለሽ የምንገፋዋለን። እንደዛ አይደለም፣ አይደርስም። ኢንሹራንስ ኢቭን ከልጅሽ ልክ እንደወለድሽው ልጁ ራሱ ኢንሹር ማድረግ አለብሽ። የተወለደው ልጅ ራሱ ለልጅ የሚወልድ የሚተርፍ ነገር ነው ልጅሽን የምታበለጽጊ። እና ኢንሹራንስ ኢዝ ኮንትራክት ነው በኢንሹር በሚገባለት ሰውና በካምፓኒ ድርጅት። ምንድነው ኢንሹራንስ ስንል ዘርፈ ብዙ ነው፣ ግን እኛ ሜጀር ፎከስ አድርገን የምናይበት ላይፍ ኢንሹራንሱ ላይ ነው። ለሰው አሁን ሌላ ማቴሪያል ነገር ላይ ተገደሽ ካምፓኒው ራሱ ለራሱም ስል ቤት እንኳን ስትገዢ እስከዳሪ ባንኩ ብሬን ባትመልስ እስከዳር ከታገኘዋል ይልሽና ያስገባሻል ሞርጌጅ ኢንሹራንስ ብሎ። ያ ሞርጌጅ ኢንሹራንስ የራሱን ብር ለማዳን እንጂ ላንቺ ያስቦልሽ አይደለም። ላንቺ ካሰብሽ ግን ለራስሽ ኢንሹራንስ ላይፍ ኢንሹራንስ ነው የምትገቢው። ተርምና ፐርማነንት አለው፣ እንዳስፈላጊነቱ ነው። ኢንሹራንስ ለጥቅም አይደለም፣ ለችግር ለመከራ ጊዜ ይወጣን ነው። ዌዘር ፎርካስት ምንድነው የሚለው? ዝናብ ይዘንባል ካለ ምን ትወስጃለሽ? ትራንስፖርት ከምትጂ ጥራት ይጃለሽ፣ አምብሬላ ሴም ቲንግ። በመከራ ጊዜ የምታደርጊው ነገር ነው ኢንሹራንስ። እና አቅም ከሌለሽ ራሱ ለፋይናል መሞት ከባድ ነው። ባይዘው እዚህ ሀገር ራሱ ቀብር ራሱ ከባድ ነው። የምናውቀው ነገር ነው። ይሄ ፈሪሳ ምንድነው የሚባለው? ፈሪሳ በድሬ አማርኛ ተጠቀምኩኝ። ምንድነው ክፉ ነገር የምትመኝልኝ አይደለም። ስንኖር ሀቅ ነው። ሰው ልጅ በጣም እንደ ብርጭቆ ተሰባሪ ነን። አብረን እንደ ጥላ የሚከተነን ነገር ነውና ሀቁን ማወቅ ያስፈልጋል። ግን መሰረታዊ ነገር ካልተሟላልሽ ስለ ኢንሹራንስ ስለሞቴ ደግሞ ላስብ እንደፈለገ በኋላ የካናዳ መንግስት እንዴት ያርገኝ አይደለም፣ መሆን የለበትም። አውሮፕላን ተከፍዬ ዘንጬ እንደገባው እዚህ ሀገር ሲሄድም ይሄ ዓለም ጥዬ ነገር ማስተካከል አለብኝ ብዬ አምናለሁ። ምክንያቱም አብረውሽ ያሉ ሰዎች ላይ ጫና መፍጠር ነው የሚሆነው። እንደዛ ካላደረግሽ አይ ሞቻለሁ እኔ ምን አገባኝ ከሞትኩ በኋላ ብለሽ የምትተዩ ነገር አይደለም። ምክንያቱም ሲሉም ሰማለሁ አብረውሽ በዙሪያሽ ያሉ ሰዎች የሚቸገሩበት ነገር ነው። ይሄን ደግሞ ብዙ ጊዜ አይተነዋል። እድር እንኳን አሁን እድር አለ። በነገራችን ላይ ተመልካቾቻችን እንድታቁልን እንፈልጋው እድር አለን እዚህ ሀገር። ብዙ ሰዎች እድር አላቸው፣ የተለያዩ እድሮች አሉ። እድር መግባት ምን ያህል አስፈላጊ መሆኑን በእንደዚህ አይነት ሁኔታዎች ነው ያየነው። እና እድር የሌላቸው ሰዎች በሚሞቱበት ጊዜ ያው የሚደረገውን እናውቃለን እዚህ ሀገር። ግዴታ በቃ ሰው አዋጥቶ ምን ብሎ ነው። እና
ኢንሹራንስም ያው እንግዲህ ተመሳሳይ መሰለኝ አይደል? እውነት ነው። እድር በእኛ ሀገራችን ላይ አሁን ኢትዮጵያ ውስጥ ኢንሹራንስ መድህን ይከብዳል። ኢትዮጵያ ላይም ራሱ ሄጄ አሁን ከመጣሁ በኋላ የፋይናንሻል ነገር ሳለኝ ስላደረገኝ ነው አይደል ለጊዜ ኢንዱስትሪ ላይ ለገባሁትና ያየሁትኝ ነገር ከዛን ተመለስኩና ሀገር እንዴት ነው የሚሰራው ብዬ ሳየው ወደድ ይላል። ለማጆሪቱ አይሆንም። ካናዳ ግን ርካሽ ነው ለሁሉም ሰው እንደሚሆን እሱን ልጠይቅሽ ነበር። አሁን ቅድም ባለው መጠን ሰው ወጪው ብዙ ነው። በተለይ በአሁኑ ሰዓት የቤት ኪራይ ራሱ በጣም ሰማይ ላይ ወጥቷል እና የቤት ኪራይ ከፍሎ ቤዚክ ኒዶችሽን ራሱ መሰረታዊ ፍላጎትሽን ለማሟላት ራሱ በጣም ይከብደዋል እና ይመስለኛል ሰው ሳይፈልግ ቀርቶ ወይም ሳያቀርቶ ሳይሆን አንዳንዴ በቃ ያጥረዋል እና አሁን ደግሞ ለኢንሹራንስ ደግሞ በወሬ ይሄን ያህል እዚህም እዛም ሲባል ግን አስፈላጊ መከራው ሲመጣ ነው። እግዚአብሔር ሰው ልጅ ከመከራ ይጠብቅ። ግን ደግሞ ስንኖር መከራ አለብን በምድር ላይ ስናል። ስለዚህ ምንድነው እንዴት ነው የምቆጣጠረው? በተለይ ኃላፊ ቤተሰብ ሲኖርሽ ይከብዳል ከሲንግል ሰው ይልቅ። ሲንግል ሰው ብዙ ፋይናንሻል ኦብሊጌሽን ከሌለበት ተርም አድርጎ ብዙ እንከረጅ አላደርገውም። በተለይ ላይፍ ላይ ተርም ለምንድነው ቀጠሮ የለውም ሞት 10 20 30 ዓመት ነው የሚሰጥሽ ከቨሬጅ ተርም ኢንሹራንስ። ግን እሱንም ቢሆን ይሻላል ከባዶ ብዬ ነው የማምነው። ግን ፐርማነንቱ ነው። ፐርማነንቱ ለምሳሌ አንድ ቤተሰብ ይሄ ሞት ነገር ስለሆነ በኔ ባንቺ አልሰጠም ምሳሌውን የሆነ ቤተሰብ አለ ለልጆች አላቸው ወይ አራትም ኢንዲፔንደንስ እንደ ፋሚሊው ያ ቤተሰብ ሁለቱም ኢንካም ያመጣል። ቤተሰብ እናትም አባትም ለቤተሰቡ አይደለም አንደኛው ቢጎል ያ ቤተሰብ ይጎልበታል። ሀዘኑን ነው የሚወጣው፣ የፋይናንስ ችግሩን ነው የሚወጣው። ሲኖርም መከራ ውስጥ ሆኖ ድጋሚ ስለሱ ነው የሚጨነቀው። እንዳይሆን ነገ ምን ሆናለሁ ባመጣጠነ መልኩ ለምሳሌ የ100,000 ደሞዝተኛ ከነበረ የባልና ሚስቱ ገቢ ማለት ነው ለ10 ዓመት ከቨሬጅ የሚሰጣቸውን ስለሆነ half a million 500,000 100,000 ሲባዛ በ10 ስንት ነው የሚሆነው? የ500,000 ከቨሬጅ ይሰጠዋል። ግን ይሄንንም ዲቴል ቁጥሮችን ለመናገር ፋይናንሻል አድቫይዘር መያዝ ያስፈልጋል። ላንቺ የሚሆነው ኢንሹራንስ ለኔ አይሆንም፣ ለኔ የሚሆነው አይሆንም። ቤተሰብ ያለው ሲንግል ያለው የፋይናንሻል ኦብሊጌሽን ያለበት አለ። እኔ ሲንግል በሆንም ለምሳሌ ቤተሰቦች አሉ፣ ሌላም ሰው መረዳው ሰው አለ። ከእድሜስ ጋር የሚያያዝ አንዳንድ ፋክተር ነው እሱ ደግሞ። አዎ ፋክተር ነው። አሁን ኢንሹራንስን በጊዜ መጀመር ቅድም የጀመርኩሽ ህፃን ልጅም ቢሆን ይግባ ምለው ማለት ነው። ኤጅ ፋክተር ነው። እድሜያችን በሄደ ቁጥር ምንድን ነው ወደ ሞት ነው የምንጠጋው አይደለም? በጥሩ ከሄድን ማለት ነው። ምንም ሳይነካ በሽታ ተጠቂ የመሆን እድላችንም ደግሞ እየጨመረ ስለሚሄድ ኢንሹራንስ ካምፓኒዎች ይመስለኛል ብዙ ጊዜ እነሱን ነገሮች ራሱ ኮንሲደር ያደርጋሉ፣ ፋክተር ያደርጋሉ። አንዳንዴ እንደውም ቴስት አድርጊው ላይ የሚሉ ለመጣልሽ ነው እሱ ላይ ምንድነው መሰለሽ አሁን እስኪ ኢንሹራንስ ራሱ ሲዘብር ስናየው በሁለት ይከፈላል። በሞት ዴዝ ቤኔፊት እና ሊቪንግ አለ። እየኖርንም ኢንሹራንሱን መጠቀም እንችላለን። ኤግዛምፕል እግዚአብሔር ይጠብቀን ማታ ተኝተን በሰላም ጠዋት ስንነሳ ግማሽ አካላችን አይሰራም፣ ዲዜብል ትሆኛለሽ። ክሪቲካል ኢልነስ ወደ 25 አይነት በሽታዎች አሉ ኢንሹራንስ ካምፓኒ የሚገልጻቸው። በተለይ ናውዴስ የሚበዛው ምንድነው ኪድኒ። ስለዚህ ከሱ ከላይፍ ኢንሹራንስ የተለየ ነው ይሄኛው። ኢንሹራንስ ነው ግን በሊቪንግ ቤኔፊት ስትኖሪም ገቢ ቢቆም ራሴ አሁን አለው አይደለ እስከ ጤና እስካለኝ ነው የምሰራው። ጤና ቢስተጓጎል ልቀመጥ ነው ቤቴ። ስለዚህ ምንድነው ብር ያስፈልገኛል፣ ኪራይ አለኝ፣ ምን አለኝ። ኢቭን መንግስት እንኳን እስከሚደርስልኝ ድረስ ለጊዜው ኢመርጀንሲ ፈንድ ታስፈልግሻለች፣ ይሄም ያስፈልግሻል። ስሞትም ደግሞ እኔ ላይ ያለ ፋይናንሻል ዲፔንደንት የሆነ ሰው ይጎዳል ብሩ ስለሚቆም። ምንድነው የሚሆነው? እሱ ደግሞ ዴዝ ቤኔፊት ነው የሚሆነው። ከሞትኩ በኋላ በእኔ ላይ ላሉ ሰዎች ነው እንጂ ለእኔ አይጠቅመኝም እሱ ከሞትኩ በኋላ። ስለዚህ ሁለቱንም አንድ ላይ በእንድል አድርገው የመስጠት እድል አለ። ለዛ ሁላ ሲሆን እንደውም ሊቀንስ አድቫንቴጅ አለው። የመቀነስ ነገር ላይኖረው ይችላል፣ ይጨምራል። ያው ኢንሹራንስ ካምፓኒ ካፍተሮል ለራሳቸው ነው የቆሙት። ቢዝነስ ብሩንሽ ወስደው ኢንቨስት አድርገው ያተረፉትን ብር ነው የሚያካፍሉሽ። ሙሉ ለሙሉ አይሰጡሽም፣ ባንቺ ብር ነው የሚሰሩት። አሁን ይሄ እድሜ ካፕ አለው የሚባለውስ ማለት የተወሰነ እድሜ አሁን ለምሳሌ እኔ ላይፍ ኢንሹራንስ ገዛው ልበል እና እስከ ተወሰነ እድሜ ድረስ ነው ከቨር የሚያደርጉት። ቅድም አይ ቲንክ አንስተሽዋል መሰለኝ። ከዛ በኋላ ያ ነገር አይሰራም ማለት ነው? አንቺ አይሰራም አይደለም 20 ዓመት አሁን ለምሳሌ አንድ ኢንሹራንስ ቢወስድሽ ለ20 ዓመት ልከፍ ይገባል በየወሩ ፕሪሚየም ለ20 ዓመት። አርሊ ኤጅ ሲሆን ይረክሳል። ቢኮዝ ያ ሰው ገና ይኖራል ተብሎ ስለሚታመን ከኛ ጋር የመቆየት እድሉ ከፍተኛ ነው ብሎ አስቦ ዋጋው ይቀንሳል። ኤጅ ፋክተር ነው። ጤናሽ፣ ላይፍ ስታይልሽ ለምሳሌ ምን አይነት ስራ ነው የምትሰሪው? የወንዶች ኖርማሊ ፕሪሚየማቸው ይጨምራል። ለምን? ውጭ ናቸው፣ ድራይቭ ያደርጋሉ፣ አደጋ ላይ የሚንቀሳቀሱ ናቸው። የሴቶች ይቀንሳል። ቢኮዝ ሞር ቤት ውስጥ ነው ያለሽው ፋሚሊን ቴክ ኬር በማድረግ በሚለው ማለት ነው። ለምሳሌ የስራው ባህሪ ይሄ እንትን ላይ የሚሰራ ኮንስትራክሽን ላይ
እንትን ላይ የሚወጣው ጣራ ላይ የሚወጣው ላይፉ አደጋ ላይ ነው የሞደቅ እድሉና ሪስክ የበዛበት እነዚህ ሁላ ከግምት ገብተው ነው ዋጋው ፕሪሚየም ነው ይባላል በኢንሹራንስ ምንድነው ይባላል ፕሪሚየም በአማርኛ ትርጉሙን አላውቀውም ሙያዊ ቃላት ስለሆኑ ይቅርታ ይደረግልና ያ ነገሩ የመጨመር እድል የኢንሹራንስ ፕሪሚየም ይሆናል ማለትና ይጨምራል የሁሉ ፋክተር ነው ይሄ ፐርማነንት ኢንሹራንስ ስትገዢ ዴዝ ቤኔፊት አለሽ ኤግዛምፕል እኔ በሞት ደሞዝ 100,000 ነው የ100,000 ከቨሬጅ ይሰጣቸው ልበል ይችላል አይደለ ፐርማነንት ኢንሹራንስ ስለሆነ ያንን ብር ወስዶ ኢንሹራንሱ ኢንቨስት አድርጎት ያገኛል ትርፍ አይደለ ካሽ ቫልዩ ይወልዳል እሱ ራሱ ዞሮ ኢንቨስትመንት ነው ኢንዳይሬክትሊ ያ ብር ማለት ነውና ካሽ ቫልዩ ይኖርሻል ማለት ነው እስከዳርና ያንን ብር በሎን መልኩ ታወጫዋለሽ ሳትሞቺ ኦኬ ስለዚህ አሁን እንግዲህ አንቺ ምክር የሚሆነው ሊቪንግ ቤኔፊት እና ላይፍ ዴዝ ቤኔፊቱን ሁለቱንም ሊኖረው ይገባል ብለሽ ነው በያምናለው እንደምንዳኩሽ ነው ወደ ካሽ ፍሎ ነው የምመለሰው ያን ነገር የሚወስደው ምንድነው ካሽ ፍሎሽ ነው ኔጌቲቭ ከሆነ አሁን ማታሰይበትም ስቲል ግን ካሽ ፍሎሽ ኔጌቲቭ እንኳን ቢሆን ዋጋው ደህና ነው ብለሻል እዚህ ኮምፔር ቱ ከኢትዮጵያ እዚህ አፎርደብል ነው ደግሞ ምርጫዎችም ይኖራሉ አይደል በያለው ግን ስቲል እኔ በጣም ሪኮመንድ አደርጋለሁ ፋይናንሻል አድቫይዘር ይዞ መነጋገር ምንድነው ኔጌቲቭ ስለሚሆን ሰው ልጅ ካልበቃው አብሮ ላይፍ ስታይልሽ ይቀየራል በስጭ ያረጋሻል ብር መጥፎ ነው ሲኖርም ሳይኖርም እንደ ባህሪ ነውና ምንድነው ግን ተርም መያዝ ያስፈልጋል ተርም ኢንሹራንስ አንድ ሰው ገጥማኛለች አሁን ለምሳሌ በቅርቡ ማለት ነው ምንድነው እዚህ ሀገር የኖረች ሴት ነች በርግጥ ብዙም ስለዚህ ነገር ላላተኮረችም ነርሲንግ ነች ሁላ ጥሩ ብር አላት ማምነውና ምንድነው የሆነችው ሳታውቀው አሁን ካንሰር መጣባት እና ኢንሹራንስ አለኝ ብላ አሰበች የገባችው ግን ተርም ኢንሹራንስ ነበር አንዴ ገብታ ረስተዋለች ያ ተርም ኢንሹራንስ 10 20 30 አመት ድረስ ነው በዛ አመት ውስጥ ችግር ካገጠመሽ ኤክስፓየር ያደርጋል ባይ ዲፎልት እሱን ነው ቅድም ልልሽ እሷ እድሜዋ ስንት ገብቶ ነበር ስታወራኝ 45 አይደለም 60 ገብቻለችኝ 55 ይቅርበሩኝ ቢሆን እና ከዛ ስትሄድ እንዴ 2 አመት ሆነን ካውቀው መልኩ ካንካውንትሽ መሰላላት ኢንሹራንስ ኤክስፓየር አድርጓል አላወቀችም ተርም ሆኖን ልጆች አሏት 15 እና 16 ትችል ነበር አይራዘምም ተርም ኢንሹራንስ እንደገና ወይ አዲስ አለው ትጨምር ያለሽ ታደሻለሽ እንጂ እንትን አይራዘም ሲራዘም ደግሞ እድሜሽ ሲቆይ ፕሪሚየሙ በጣም ይጨምራል አያዋጣሽም እና አሁን እሱን ቁጥር ለማየት ፋይናንሻል አድቫይዘር ማናገር ጥሩ ነው ስለዚህ መጀመሪያ ስትገቢ ኢንዴፊኒት አድርጎ መግባት ይቻላል ወይስ ኢንዴፊኒት ነው ሁለት ነው ያለው ይኸውልሽ አሁን ብር አሁን ለምሳሌ እኔ የወር ገቢ ላይ ካሽ ፍሎ 100 ብር ቀረኝ እንበል እጄ ላይ የሚተርፈኝ 100 ብር ያችን $100 ብር ያለቀቀኝ አዲስ አበባ ውስጥ ያለው እና ከሲተርፈኝ ማለት ነው ከእድሜ ፋክተር ነው የጤና ሁኔታና ላይፍ ስታይል ታይቶ ባናገር የላይፍ ኢንሹራንስ አድቫይዘር የሆነ ሰው ማለት ነው ሜቢ ቦር የምከፍለው 30 ብር ነው ኤግዛምፕል ለምን ያለ 10 አመት ወይ ለ20 አመት ወይ 30 አመት የተለያየ ዋጋ አለው አንድ አይነት ዋጋ አይደለም እንጂ እንደሆነ እስከምሞትበት ድረስ የሚል አይነት መግባት አትችይ እችላለሁ ብሬ ወስኗል ስንት ፈልግ ያለሽ ከፈረጅ 500,000 ብር የምከፍለው በወር 300 ሊሆን ይችላል እንደ እድሜና እንደ ላይፍ ስታይሌ እንደ ጤና ሁኔታ እሱን ስትገቢ ጤና ተመረመሪያለሽ ምን ያለ በሽታ አላት እና ደግሞ በትክክል መናገር አጫሽ ከነበርኩ ሲጋራ ራሱ ፋክተር ነው አጫሽ ከነበርኩ አሁን አቁሜያለሁ መናገር አያስፈልገኝም ብሎ መደበቅ መጥፎ ነው ሁሉ ነገሮችን እውነት ሆኖ መናገር ያስፈልጋል ለምን ብለሽ ብትጠይቂ ኢንሹራንስ ስትገቢ ብዙ ቻሌንጅ አድርጉሽም ሲከፍሉሽ ቆዳ ስር ገብቶ ይፈትሽሻል ዲፎልት ለማድረግ ላለመክፈል ስለዚህ ሆነስቲ ኢዝ በጣም ጥሩ ነው አለበለዛ ልክ ፕሮብሌም ፈጥሮ ብሎ ስትፈልጊ አልነገርሽኝም ሚስ ሪፕሬዘንት አድርገሻል ዋሽተሽኛል ስለዚህ በትነግሪ ኖሮ ፕሪሚየሙን ጨምርና የተሻለ ነገር አደረግ ነበር ብሎ ይከለክሉሻል ችግር ሲሆን ይከለክሉሻል ምንም አታመጭም ሄደሽ በፍሪ በትፈትከሽም ትለፊያለሽ እና እሱ ላይ መጠንቀቅ ያስፈልጋልና ምንድነው እኔ መመክረው አንድ ላይፍ ኢንሹራንስ አድቫይዘር ማለት ጥሩ ነው ለምን በኒድሽ ነው በሳይዝሽ ነው የኔ ልብስ ላንቺ አይሆንም ራይት እንደ ቀሰነታችን ስለሚላይ ያንቺን ፍላጎት ስለሚላይ ማድረግ ያስፈልጋል ከዛን ደግሞ ሁለቱንም ቢደርግ ጥሩ ነው ባንክ አይደለም ባንክ ነው ወይስ ኢንሹራንስ ካምፓኒ አሉ በግሎችም አሉ አሁን እኔም አንድ አድቫይዘር ነኝ ገባሽ እኔ ለምሳሌ የሺ ኢንሹራንስ ፈልጋለሁ ብለሽ በጠይቂኝ አካና ሲስቱ እንትን ማድረግ እንችላለን ኢንሹራንሱን መስራት እንችላለን አይ ቆይ ደግሞ ሲምርጫ ልስማ የሽን ሰምቻለሁ ግን ደግሞ ካልሽ ደግሞ አሉ እነ ሰላይፍ አሉ እነ ማኑ ላይፍ አሉ ሁሉም አሉ ደውለሽ መረጃ መሰብሰብ ትችያለሽ አሁን ስትሰሪ እንደ የሺ ሆነሽ ስትሰሪ
የተለያዩ ኢንሹራንስ ካምፓኒዎችን ምርጫ እየሰጠሽ ነው አይደለ? እኔ አሁን ደላላ ስለሆንኩ ኦኬ ብሮከር ደላላ ካፕቲቭ አይደለም። ካፕቲቭ ኤጀንት ስትሆኚ ማለት ነው የሰላይፍ ስታፍ ከሆንኩኝ የሰላይፍን ብቻ ነው የምሸጠው። ካፕቲቭ ኤጀንት ትሆኛለሽ። እኔ ብሮከር ስሆን ግን እስከ ዳር ምንድነው ኒዷ? እስቲ ንገሪኝ ስላንቺ። ያንቺን ታሪክ በደንብ ወስዳለሁ። የባለቤትሽ ኢንፎርሜሽን ይኖረኛል፣ የውጭሽ ይኖረኛል፣ ያለብሽ የፋይናንሻል ኦብሊጌሽን ቤት ዳለብሽ ወይ ቤት አለሽ ወይ የሚለውን ነገር ሁላ አለ። ኒድ አናሊሲስ ይባላል። እሱ ይሰራል፣ ይሞላና ምናመጣ $2 ሚሊዮን ከቨሬጅ ያስፈልግሻል የሚል ነገር እናመጣለን። እኔ አይደለም ሲስተም አለ ሶፍትዌር አለ የሚሰራ ሁሉም ካምፓኒ አለው። ከዛን ሾፕ አድርግልሻለሁ አራውንድ ገባሽ? ምንድነው ማኑ ላይፍ ላንቺ በወር የሚሰጣችሁ $500 ነው ይችላል። ከሌ ግን እንደዚህ አርቢሲ 350 እንትና ስለሚል በጣም ጋፓቸው ብዙ አይደለም። ግን አንድ ብርስ ቢቀንስልሽ who cares ገባሽ? ሲደመር ኢቨንቹዋሊ ይጠቅማል። ይሄን አግኝቼልሻለሁ ያንተን ፍላጎት የሚያሟላ ፍላጎት ሊያሟላ ይችላል፣ በቂ ነው የሚለውን ምክር ትሰጫለሽ ማለት አለው። እሺ ሲሉ ያን ነገር እናደርጋለን ማለት ነውና እኔ ሃይሊ በጣም ነው አድቫይዝ ማድረገው። ለምን ፋይናል ኤክስፔንስ ውድ ነው። እዚህ እንኳን ቶሮንቶ ሀገር ለመቀበር ራሱ ስንት ይፈልጋል? 10-15 ሺህ። ኢንሹራንስ ደግሞ እንኳን አይቅርብኝ ሲስተሙ አልገባሻለ ምናምን ከተባ ደግሞ እድር እኛ ባህል ጥሩ ባህል አለን ባይዘው እሱ ላይ ልመጣልሽ ነበር። ኢትዮጵያኖች we have good ባህል አለን። ኢንሹራንሱ ያስፈልጋል ወይ ልልሽ ነበር። it depends እንዳቅምሽ ይወስናል። ዞሮ ዞሮ ወጪ ነው። ቢኖር ግን ጥሩ ነው። እኔ ይኖር ነው የምለው። ምክንያቱም በክፉ ጊዜ ብር ከተለያየ አቅጣጫ ቢመጣ አልጠላም። ሀዘኔን ለመወጣት ጊዜ ፈልጋለሁ። ስራ መመለስ ማቅም ያለው አንዳንድ ሰው የሀዘን ስብራት አናውቀው ኩርምት ብሎ 3 ወር ሰማይ ሰው አለ። ስራው የሚያስጠላው ሰው አለ። ሀዘንሽን መውጣት ያስፈልጋል ብዬ አስባለሁ። ግን አቅም ከሌለሽ በማግስቱ ትጫለሽ እያነባሽ አይደለ? እና ቢኖር ጥሩ ከአቅም ጋር ስለሚገናኝ ነው ሁሉም ነገር ከበረጋ ስለምሰማ ነው። አይ እኔ እድር አለኝ ኢንሹራንስ አያስፈልገኝም ይላል። ግን ቢኖር አይከፋም። እድሩም ጥሩ ነው። ያችን የሞት ያደጋ ጊዜዋን ቀብሩን ምኑን እነዛ ነገሮች ይሸፍናል። ግን ደግሞ ያልሽው ይሄ እየኖርሽ የምትሰበስቢውን አይነት ኢንሹራንስ ደግሞ አያካትትም ያስፈልግሻል። ወይም ደግሞ የዲሴቢሊቲ ያልሽውን ብትታመም ክሪቲካል ኢልነስ እንደዚህ አይነት ነገር ቢመጣብሽ ያን ላምሰም ነው ሲምስጥሽ ባይዘው እሱ አንዴ ለምሳሌ እንዳቀመሽ አይ የምፈልገው እንዲመጣብኝ የአንድ አመት ደሞዝ እንስጡኝ ካልሻቸው በዛ አኮርዲንግ ስለምትገቢ ፕሪሚየም ይለያል። ላምሰሙ ስለሚመጣ ማለት ነው። ሌላው እዚህ ጋር መጨመር የምፈልገው ፋይናል ኤክስፔንስ ማለት ስንሞት ፕሮሰሱ ከባድ ነው። አስክሬን መቀበል ከሐኪም ቤት የመቃብሩ የምናምኑ ማአት አለው። ምንም ማናቅ ከሆነ ምን ከምን የምትይዙ ለዚህ ነው እድር የሚያስፈልገው። ለዚህ ነው እድር ይሄንን በቅርቡ አንድ ሲናሪዮ አለኝ። የቅርብ ማቀው ጓደኛ ነውና አባቱን አጣ ማለት ነው። እና ምኑንም ማቀው ሰው ሞቶበትም ማቀም በየዘመኑ ምን ያደርገው ምን ከምን መጨረሻ ልጅ ስትረስ ነው የሆነው። አደጋው እስከ መድገባ ነው የደረሰው። አደጋው እስከ መግባትና ሲደርስ ማለት ነው በጭንቀት ብቻ አይደለም በቃ ስትሯሯጭ ራሱ ይሄን ዶክመንት ለማስፈጸም የራስሽን አስክሬን መረከባት የማይሰጥሽም ዝም ብለው ነገ ፕሮሰስና ፕሮሰስ አለው። ኢንሹራንስ ካምፓኒ ካለሽ ግን እነሱ አላቸው ሃንድል የሚያደርጉልሽ። በዛ ላይ ደግሞ ኢሞሽናል ትሆኛለሽ። ካሁን በኋላ እኮ አባትሽን አታዩም። አስቀምጥን ይሰራ መወጣት አለብሽ እነዚህ ነገሮች ሐውልቱ ብሰሪ ምናምን እያሉ እነሱም ብር ነው ሜክ የሚያጉት ኢንሹራንስ ሴሜንተሪዎች ፊኖራል ሆሞቹ ማለት ነውና አድርገው አላስፈላጊ ወጪ ሲዳርግሻል። ኢንሹራንስ ካምፓኒ ከገባ የሱ ቤተሰብ አይደለም የሚሞተው። ስለዚህ ኢሞሽናል ያታችል አይደለም ሶ ግዴለም ይሄን አድርግ ብሎ ቀንሶልሽ ሞር ላንቺ ብሩ እንዲገራክሽና ዘርፈ ብዙ ነው ጥቅሙ። ትንሽ ነገር ነው አይኖ ከኮምፎርት ዞናችን ዞር ያደረገና ሲመጣብን መከራው ምናወጣው ነው። ሰው ሲመጣባቸው አሁን ለምሳሌ በመሰራበት ሰዓት እንቢ ያለ ሰው ነበር። ከዛም በኋላ በታመመች ስለማ አሁን ኢንሹራንስ ፈልጋለሁ እኔ አይደለሁም ኢንሹራንስ ካምፓኒ ሜዲካል አምጪ ይልሻል። በሽተኛ ሆነሻል አይፈልግም በኋላ የምታደርጊው ነገር አይደለም። ስለዚህ ባለችን ነገር ተዘጋጅበት አቦ አስተካክሎ አሸጋሽጎም ቢሆን ኢንሹራንስ ይገባ የሚል ኃይል እኔ አድቫይስ እንሰጠው ስራው ላይ ስላለው ወይ ስኑ ሰው ስለገባኝ ነው። ጥቅሙ ሲገባሽ ደግሞ ወደሽን ነገር ከመስ ይጣፍጣል ብሉት የለ እውነት ነው። አይ እኛም እየኖርንሽም እኮ የምትማሪው ነገር አለ በኑሮ የሚያየነው ነገር ስለሆነ አሁን አንቺ ያልሻቸው ነገሮች እኔም በተለያየ ሰው ላይ አይቼዋለሁ። ስለዚህ ጥሩ ምክር ነው የሰጠሽን። በጣም ነው የማመሰግነው። እዚህ መተሽ ጊዜሽን ሰውተሽ እንደዚህ ሰፋ ያለ በጣም ሰፊ ዕውቀት የሚያስጨብጥ ነገር ስላጫወትሽን በጣም ነው የማመሰግነው በዳር እስከ ዳር ተመልካቾች ስም። እንግዲህ ተመልካቾቻችን የዛሬ እንግዳዬ እንደዚህ ጠቃሚ ሀሳቦችን እንዳገኛችሁበት ተስፋ አደርጋለሁ። በሚቀጥለው ሌላ እንግዳ ይዘንላችሁ እስከምንቀርብ ድረስ እስከዛው ቤተሰብ በመሆን ቻናላችንን ተቀላቀሉ። ዳር እስከ ዳርን ሰብስክራይብ አድርጉ። ሰብስክራይብ ብታደርጉ እንደዚህ ጠቃሚ የሆኑ መረጃዎችን
ታገኙበታላችሁ። እናመሰግናለን።